ሰላም ተማሪዎች እንዴት ናችሁ? ፋሩ እባላለሁ በአዲስ አበባ ዩኒቨርሲቲ የባዮሎጂ ሌክቸረር ነኝ። ከኔ ጋር የ12ኛ ክፍል ባዮሎጂ ዩኒት 1 አፕሊኬሽንስ ኦፍ ባዮሎጂ የሚለውን እያየን እንገኛለን። በዛሬው ቪዲዮአችን ደግሞ አራተኛውን ንዑስ ርዕስ አፕሊኬሽንስ ኢን ባዮቴክኖሎጂ የሚለውን ሶስተኛ ክፍል ይዤላችሁ መጥቻለሁኝ። ቪዲዮዎቻችን እንዳያመልጧችሁ የሳቋማን ዩቲዩብ ቻናል ሰብስክራይብ ማድረግ እንዳትረሱ። በተጨማሪም ቴሌግራም ቻናላችንን ጆይን አድርጉ፣ እንዲሁም ዌብሳይታችንን ጎብኙ። አፕሊኬሽንስ ኢን ባዮማይኒንግ፣ ባዮሎጂ በባዮማይኒንግ ውስጥ ያለውን ትግበራ እንመለከታለን። ማይክሮባዮሎጂካል ማይኒንግ ወይም ባዮማይኒንግ እንለዋለን። ምንድን ነው? ማይኒንግ ማዕድን ማውጣት ነው አይደል? ሶ ባዮ ወይም ማይክሮባዮሎጂካል ማይኒንግ ደግሞ ስንል ረቂቅ ተዋሲያንን በመጠቀም የሚደረግ የማዕድን ማውጣት ሂደት ማለት ነው። As the availability of mineral-rich ores decreases, methods are needed to extract minerals from less concentrated sources. ኦርስ የምንላቸው ጠቃሚ ማዕድናትን በበቂ ሁኔታ ያካተቱ ድንጋዮች ናቸው። ስለዚህ በማዕድናት የበለጸጉ ኦርስ ተገኝነት ሲቀንስ ማዕድናትን በአነስተኛ መጠን ወይም ደግሞ ክምችት ከያዙ መገኛዎች ለማውጣት ዘዴዎች ያስፈልጋሉ። This needs spawned the new discipline known as biohydrometallurgy, the use of microbes to extract metals from ores. ይህ ፍላጎት ደግሞ ባዮሃይድሮሜታለርጂ የሚባለውን አዲስ ዘርፍ ወልዷል። ባዮሃይድሮሜታለርጂ የምንለው ከኦርስ ሜታልስን ለማውጣት ረቂቅ ተዋሲያንን መጠቀም ነው። ይህም ደግሞ በባዮ ማይኒንግ ስር የሚካተት ነው። Copper and other metals originally were thought to be leached from the wastes of ore crushing as a result of an inorganic chemical reaction such as those reactions used to extract metals from ores. ኮፐርና ሌሎች ሜታልስ ከኦር መፈጨት ሂደት ከሚቀሩ ውጋጆች በፍሳሽ መልክ ይወጣሉ። ይህም ልክ እንደ ሜታልስ ከኦርስ ለማውጣት እንደሚደረጉት የኬሚካል ሪአክሽን ዘዴዎች ይሄም ከኢንኦርጋኒክ ኬሚካል ሪአክሽን የሚገኝ ውጤት ነው ተብሎ ነበረ በመጀመሪያ የሚታሰበው። It was then discovered that this leaching is due to the action of Thiobacillus feroxidans. ከዛ በኋላ ይሄ ሊቺንግ ወይም ደግሞ የሜታልስ ፍሰት ታዮባሲለስ feroxidans በተባለ የባክቴሪያ ዝርያ ተግባር ምክንያት የሚፈጠር መሆኑ ተገኘ። This chemolithotrophic acidophilic bacterium lives by oxidizing the sulfur that binds copper, zinc, lead, and uranium into their respective sulfide minerals, with a resultant release of the pure metal. ይህ የባክቴሪያ ዝርያ ኬሞሊቶትሮፊክ አሲዶፊሊክ ነው ስንል አሲዶፊሊክ ማለት አሲድ ፊሊክ ስንል ላቪንግ ወይም መውደድ ማለት ነው። አሲዶፊሊክ የምንላቸው አሲዲክ የሆነ አካባቢ መኖር የሚችል ባክቴሪያ ዝርያ ማለት ነው። ኬሞሊቶትሮፊክ ስንል ደግሞ ይህ ባክቴሪያ ኤነርጂ ወይም ኃይልን የሚያገኘው ኢንኦርጋኒክ ውህዶችን ኦክሲዳይዝ በማድረግ ነው። ስለዚህ ይህ አሁን ያልነው ታዮባሲለስ feroxidans ያልነው ባክቴሪያ ደግሞ የሰልፈር ኮምፓውንድስን ነው ኦክሲዳይዝ የሚያደርገው። እነዚህ ኮፐር፣ ዚንክ፣ ሊድ፣ ዩራኒየም ምንላቸው ሜታልስ ደግሞ በተፈጥሮ በአብዛኛው ከሰልፈር ጋር ተዋህዶ ኦር ኮምፓውንድ ፈጥረው ይገኛሉ። ሰልፋይድ ሚነራልስ ምንላቸው ማለት ነው። ኮፐር ሰልፋይድ፣ ዚንክ ሰልፋይድ፣ ሊድ ሰልፋይድ ኤንድ ዩራኒየም ሰልፋይድስ ምንላቸውን ይፈጥራሉ። ስለዚህ ይህ ባክቴሪያ ሰልፋይድ ሚነራልስ ውስጥ ያለውን ሰልፈር ኦክሲዳይዝ በማድረግ ወደ ሰልፌት ይቀይራል። በዚህ ሂደት ነው ማለት ነው እነዚህ የጠሩ ሜታልስ ሪሊዝ የሚደረጉት ወይም የሚለቀቁት። Copper in low-grade ores is often present as copper sulfide. Copper low-grade ores የምንላቸው ማለትም አነስተኛ የኮፐር ክምችት የያዙ ኦርስ ውስጥ
በብዛት እንደ ኮፐር ሰልፋይድ መልክ ነው የምናገኘው። When acidic water is sprayed on such ore, Thiobacillus ferroxidans obtains energy as it uses oxygen from the atmosphere to oxidize the sulfur atoms in sulfide ores to sulfate. እንደዚህ አይነት ኦርስ ላይ አሲዳማ ውሃ በሚረጭበት ጊዜ እነዚህ ባክቴሪያ ዝርያዎች ኦክሲጅንን ከከባቢ አየር በመጠቀም ሰልፋይድ ኦርስ ውስጥ ያሉትን ሰልፈር አተሞች ወደ ሰልፌት ኦክሲዳይዝ ያደርጋሉ። ከዚህም ሂደት ደግሞ ኤነርጂ ወይም ኃይል ያገኛሉ። The bacterium does not use the copper. It merely converts it to a water-soluble form that can be retrieved and used by humans. ባክቴሪያው ኮፐር ሰልፋይድ ውስጥ ያለውን ኮፐር አይጠቀምበትም፣ ግን መውጣት ወደሚችልበትና ሰዎች መጠቀም ወደሚችሉበት በውሃ ሟሚ ወደ ሆነ ይዘት ይቀይሩታል። Other minerals also can be degraded by microbes. Thiobacillus ferroxidans releases iron from iron sulfide by the same process. ሌሎችም ማዕድናት እንዲሁ በረቂቅ ተዋሲያን መሰባበር ይችላሉ። ልክ ለምሳሌ አሁን ከአይረን ሰልፋይድ ውስጥ ልክ ከኮፐር ሰልፋይድ ኮፐር ሪሊዝ እንደሚደረገው በባክቴሪያ በታዮባሲለስ ፈሮክሲዳንስ ባክቴሪያ ዝርያ አማካኝነት እንደሚለቀቀው በተመሳሳይ ሂደት ከአይረን ሰልፋይድ ውስጥም አይረን ይለቀቃል። Combinations of Thiobacillus feroxidans and a similar organism, Thiobacillus thiooxidans, degrade some copper and iron ores more rapidly than either one does alone. ሌላ ደግሞ የዚህ ባክቴሪያ ዝርያ የታዮባሲለስ ፈሮክሲዳንስ እና ተመሳሳይነት ያለው ሌላ ዝርያ ታዮባሲለስ ታዮኦክሲዳንስ ሲጣመሩ አንዳንድ የኮፐር እና የአይረን ኦርስን በበለጠ ፍጥነት ይሰባብራሉ። ይሄም ደግሞ አንደኛው ባክቴሪያ ብቻውን ከሚሰራው በበለጠ መልኩ ነው ሲጣመሩ እነዚህን ኦርስ መሰባበር የሚችሉት። Another combination of organisms, Leptospirillum feroxidans and Thiobacillus organoparus, degrades pyrite and chalcopyrite. Although neither organism can degrade the minerals alone. ሌሎች ባክቴሪያ ዝርያዎች ጥምረት ደግሞ የሌፕቶስፒሪለም feroxidans እና የታዮባሲለስ ኦርጋኖፓረስ ጥምረት ፓይራይትን ማለትም የአይረን ሰልፋይድ ማዕድንንና ቻልኮፓይራይት ወይም ደግሞ የኮፐርና የአይረን ሰልፋይድ ማዕድንን ይሰባብራሉ። ነገር ግን የትኛቸውም ዝርያ ለብቻቸው እነዚህን ማዕድናት ዲግሬድ ማድረግ ወይም መሰባበር አይችሉም። Other bacteria can be used to mine uranium, and bacteria may eventually be used to remove arsenic, lead, zinc, cobalt, and gold. ሌላ የባክቴሪያ ዝርያም ዩራኒየምን ለማውጣት መጠቀም ይቻላል። እናም እያደረ ደግሞ ባክቴሪያ እነ አርሰኒክ፣ ሊድ፣ ዚንክ፣ ኮባልት እንዲሁም ወርቅን ለማውጣት ጥቅም ላይ ሊውል ይችላል። However, of late, fewer mining companies are actually using microbes in their processing. የማይክሮብስን ማይኒንግ ላይ ወይም ማዕድን ማውጣት ላይ ያላቸውን ጠቀሜታ እንዳየነው ቢሆንም ከቅርብ ጊዜ ወዲህ ግን ጥቂት ማዕድን አውጪ ኩባንያዎች ናቸው በእርግጥም ሂደታቸው ላይ ማይክሮብስን ወይም ደግሞ ረቂቅ ተዋሲያንን እየተጠቀሙ ያሉት። አሁን ደግሞ application in the environment ወይም የባዮሎጂን አካባቢያዊ ትግበራ እንመለከታለን። በመጀመሪያም ስለ solid waste treatment ወይም የደረቅ ቆሻሻ አወጋገድ እንዲሁም በሱ ስር ደግሞ ስለ composting ወይም ስለ ማዳበርና landfill ወይም መሬት ላይ መቅበር የሚሉትን እንመለከታለን። Most of it ends up in landfill sites, which is huge holes in the ground where refuse is deposited to prevent it being a hazard. የአብዛኛው ደረቅ ቆሻሻ መጨረሻ ላንድፊል ቦታዎች ናቸው። እነዚህ ላንድፊል ቦታዎች የምንላቸው በመሬት ውስጥ ያሉ ቆሻሻ ጉዳት እንዳያመጣ ለመከላከል የሚከማችባቸው ትልልቅ ጉድጓዶች ናቸው።
The non-biodegradable components, which are metals, plastics, rubble, etc., remain there more or less indefinitely. However, over a period of time, biodegradable materials like food waste, textiles, paper, etc. undergoes a decomposition process. የደረቅ ቆሻሻው በተፈጥሮ መበስበስ የማይችሉ አካላት ልክ እንደ ብረቶች፣ ፕላስቲኮች፣ ፍርስራሾች እና የመሳሰሉት ይብዛም ይነስም ላልተወሰነ ጊዜ እዛው ይቆያሉ። ነገር ግን በተወሰነ ጊዜ ውስጥ በተፈጥሮ መበስበስ የሚችል ቁሳቁስ ልክ እንደ ምግብ ቆሻሻ፣ ጨርቃጨርቅ፣ ወረቀት እና የመሳሰሉት የመበስበስ ሂደት ያካሂዳሉ። The rate at which this happens is dependent on the nature of the waste and the conditions of the landfill, but can take several decades. Decomposition የሚፈጠርበት ወይም የመበስበስ ሂደት የሚፈጠርበት ፍጥነት የቆሻሻው ተፈጥሮ ማለትም የቆሻሻው አይነትና የቆሻሻ መጣያ ወይም ላንድፊል ያለበት ሁኔታዎች ስንል የእርጥበት ደረጃ፣ የሙቀት መጠን፣ የረቂቅ ተዋሲያን መገኘት፣ ኦክሲጅን እና የመሳሰሉት ላይ የተመሰረተ ነው። ይህም ግን በርካታ አስርት ዓመታትን ሊወስድ ይችላል። Aerobic processes give way to anaerobic ones, and a significant result of the latter is the generation of methane. በዲኮምፖዚሽን ወይም በብስባሽ ሂደት ውስጥ ሁለቱም ኤሮቢክም አኔሮቢክም ሂደቶች ይካተታሉ። ኤሮቢክ ሂደቶች የምንለው ኦክሲጅን ባለበት የሚከናወነው የመበስበስ ሂደት ሲሆን ዋነኛው የኤሮቢክ ሂደቱ ውጤት የሚሆነው ካርቦን ዳይኦክሳይድ እና ውሃ ነው የሚሆነው። ከኤሮቢክ ሂደቱ ቀጥሎ ደግሞ የሚመጣው አኔሮቢክ ሂደቱ ሲሆን አኔሮቢክ የመበስበስ ሂደቱ ደግሞ ኦክሲጅን በሌለበት የሚከናወነው ሂደት ማለት ነው። ስለዚህ የዚህ የአናኤሮቢክ ሂደቱ ደግሞ ዋነኛ ውጤት ምንድነው? የሚቴን ጋዝ መፈጠር ነው። Modern landfill sites incorporate systems that remove this to prevent it being a fire or explosion hazard and may put it to good use as a fuel source. ዘመናዊ የላንድፊል ወይም የቆሻሻ መጣያ ቦታዎች ይህንን ሚቴን ጋዝ የሚያስወግዱበት ስርዓቶችን ያካተተ ነው። ይህም ለምንድን ነው? ሚቴን ጋዙ የእሳት ወይም ደግሞ የፍንዳታ አደጋ እንዳያደርስ ለመከላከል ነው። እንዲሁም ደግሞ ወደ ጥሩ ጠቀሜታ በመቀየር እንደ ነዳጅ ማግኛ የሚቀይር ስርዓቶችን ያካተቱ ዘመናዊ ላንድፊል ሳይትስ አሉ። Many householders separate organic waste items such as vegetable peelings and grass cuttings and use them to make compost. ብዙ የቤት ባለቤቶች ቆሻሻ ሰፓሬት ያደርጋሉ ወይም ይለያሉ። የትኞቹን ካልን ኦርጋኒክ የሆኑ የቆሻሻ አይነቶችን ኦርጋኒክ የምንላቸው ማለት ባዮዲግሬደብል የሆኑ ማለትም በተፈጥሮ መበስበስ የሚችሉት ናቸው። ኦርጋኒክ ዌስት አይተምስ የምንላቸው ልክ እንደ የአትክልት ልጣጮች እንዲሁም የሳር ቁርጥራጮችን በመለየት ምን ለመስራት ይጠቀሙበታል? ኮምፖስት። ኮምፖስት የምንለው ምንድን ነው? እንደ ማዳበሪያ የሚያገለግል ብስባሽ ማለት ነው። ስለዚህ እሱን ለመስራት ኦርጋኒክ ዌስት አይነቶችን ይጠቀማሉ። This practice, apart from providing a useful gardening supplement, also substantially reduces the volume of material that has to be disposed of by other means. ይህ ልምምድ ማለትም ከቆሻሻ ኦርጋኒክ የሆኑትን ለይቶ ኮምፖስት የመስራት ልምምዱ ጠቃሚ የሆነ ለአትክልት ስፍራ የሚሆን ግብአት ከማቅረብ በተጨማሪ በሌላ መንገድ ዲስፖዝ መደረግ ያለበትን ወይም ደግሞ መወገድ ያለበትን የቆሻሻ መጠን በከፍተኛ ሁኔታ ይቀንሳል። ምክንያቱም የቆሻሻ አይነቶችን እየከፋፈልን ወደ ተለያየውን የሆኑትን ኦርጋኒክ የሆኑትን ኮምፖስት በመስራት ለአትክልት ስፍራ ማዘጋጃ መጠቀም ይቻላል። ስለዚህ የቆሻሻ መጠኑ መወገድ ያለበት የቆሻሻ መጠን በከፍተኛ ሁኔታ እንዲቀንስ ይረዳል። Fungi and bacteria, particularly actinomycetes, break down the organic matter to produce carbon dioxide, water and humus.
a relatively stable organic end product. ፈንጋይና ባክቴሪያ በተለይም ደግሞ አክቲኖማይሲትስ የምንላቸው የባክቴሪያ ምድቦች ቆሻሻ ውስጥ ያለውን ኦርጋኒክ ቁስ ብሬክዳውን ያደርጋሉ ወይም ይሰባብራሉ። ኦርጋኒክ ቁስ የምንለው የአትክልትና የእንስሳት ቅሪቶች እንዲሁም ተረፈ ምርቶቻቸውን ያካትታል። ስለዚህ ይህንን ብሬክዳውን በማድረግ ምን ያመርታሉ? ካርቦን ዳይኦክሳይድ፣ ውሃና ሂውመስን። ሂውመስ ደግሞ የምንለው ምንድነው? በንጥረ ነገር የበለጸገና የአፈሩን ጥራት የሚያሻሽል ኦርጋኒክ ቁስ ነው። እንዲሁም ደግሞ ከሌሎች ኦርጋኒክ ቁሶች በንጽጽር ስንመለከተው ለረጅም ጊዜ የሚቆይና ለአፈሩ ለምነትና መዋቅር አስተዋጽኦ የሚያደርግ የሂደቱ ኦርጋኒክ የሆነ የመጨረሻ ውጤት ነው ሂውመስ። Compost is not really a fertilizer since its nitrogen content is not high, but it nevertheless provides nutrients to a soil and generally helps to improve its condition. ኮምፖስት የምንለው በትክክል ፈርቲላይዘር ወይም ማዳበሪያ አይደለም። ምክንያቱም የናይትሮጅን ይዘቱ ከፍተኛ ስላልሆነ ልክ እንደ ፈርቲላይዘር ወይም እንደ ማዳበሪያዎች ማለት ነው። ቢሆንም ግን ለአፈሩ ሌሎች ንጥረ ነገሮችን ያቀርባል። እንዲሁም ደግሞ የአፈሩን ሁኔታም ደግሞ ለማሻሻል ይጠቅማል። Composting is carried out on a large scale by local authorities using the waste generated in municipal parks and gardens. ከከተማ መናፈሻዎችና የአትክልት ቦታዎች ደግሞ የሚወጡትን ቆሻሻ በመጠቀም በሰፊው ደግሞ የኮምፖስቲንግ ሂደት ወይም ኮምፖስት የማዘጋጀት ሂደቱ በአካባቢ ባለስልጣናት ይከናወናል። እሺ ተማሪዎች፣ ወደ ቀጣዩ ክፍል ከመግባታችን በፊት እነዚህን ሁለት ጥያቄዎች ራሳችሁን ጠይቁ። አንደኛው what are the 3 stages of wastewater treatment? የቆሻሻ ውሃ የሚታከምባቸው 3ቱ ደረጃዎች ምንድን ናቸው? and why are they important? ለምንስ አስፈላጊ ሆኑ የሚለውን ለመመለስ ሞክሩ። ስለዚህ ቀጥሎ የምንማረው ስለ waste water treatment ወይም ስለ ቆሻሻ ውሃ ሕክምና ይሆናል። Wastewater treatment. The aim of wastewater treatment is the removal of undesirable substances and hazardous microorganisms in order that the water may safely enter a water course such as a river or stream. የቆሻሻ ውሃ ሕክምና ዓላማው ምንድነው? አንደኛው የማይፈለጉ ነገሮችን ማስወገድ፣ ሌላ ደግሞ አደገኛ የሆኑ ረቂቅ ተዋሲያኖችን ማስወገድ ነው። ይሄም ደግሞ ውሃው ወደ ውሃ ማስተላለፊያ አካላት ልክ እንደ ወንዝና ጅረት ወዳሉት በአስተማማኝ ሁኔታ መግባት እንዲችል ያደርጋል። Further purification procedures are required before it can be used as drinking water. Wastewater ወይም ቆሻሻ ውሃን መልሶ እንደገና ለመጠጥ አገልግሎት ከማዋል በፊት ተጨማሪ የሆኑ የማንጫ ሂደቶች ያስፈልጋሉ። And wastewater treatment is fundamental to any developed society and greatly reduces the incidence of waterborne diseases such as cholera. የቆሻሻ ውሃ ትሪትመንት ወይም ሕክምና የምንለው ሂደት ለአንድ ለአደገ ማህበረሰብ በጣም መሰረታዊ ነው። እንዲሁም ደግሞ ልክ እንደ ኮሌራ ካሉ የውሃ ወለድ በሽታዎችን መከሰት ደግሞ በከፍተኛ ሁኔታ ይቀንሳል። Wastewater may come from domestic or commercial sources. እነዚህ wastewater ያልናቸው ማለትም ቆሻሻ ውሃዎች ከተለያዩ መነሻዎች ሊመጡ ይችላሉ። ከቤት ውስጥ ከምንጠቀምባቸው ከተለያዩ አገልግሎቶች የሚመጡ ቆሻሻ ውሃዎች ሊኖሩ ይችላሉ። እንዲሁም ደግሞ ከተለያዩ የንግድ ቦታዎች ደግሞ የሚመጡ ቆሻሻ ውሃዎች ሊኖሩ ይችላሉ። Highly toxic industrial effluents may require pre-treatment before entering a water treatment system. በጣም ደግሞ መርዛማ የሆኑ ደግሞ ኢንዱስትሪያል ፈሳሾች አሉ፣ ኤፍሉዌንትስ የምንላቸው። እነዚህ ደግሞ ወደ ውሃ የሕክምና ስርዓት ከመግባታቸው በፊት እንደገና የቅድመ ሕክምና ሊያስፈልጋቸው የሚችሉ በጣም መርዛማ የሆኑ የኢንዱስትሪ ፈሳሾች ደግሞ አሉ። Sewage is the term used to describe liquid wastes that contain fecal matter which is either human or animal fecal matter. Sewage የምንለው ቃል በውስጡ
ሰው ሊሆን ይችላል ወይም የእንስሳ ሊሆን ይችላል የሰገራ ቁስ አካሎችን የያዘ ፈሳሽ ቆሻሻን ለመግለጽ የሚጠቅም ቃል ነው sewage. The effectiveness of the treatment process is judged chiefly by the reduction of the wastewater's biochemical oxygen demand or BOD. የአንድ የቆሻሻ ውሃ ትሪት ማድረጊያ ሂደት ወይም የማከሚያ ሂደት ውጤታማነቱ የሚወሰነው በዋነኝነት ምን ላይ ተመስርቶ ነው? የቆሻሻ ውሃውን ባዮኬሚካል ኦክሲጅን ዲማንድ መቀነስ ላይ ነው። ይሄ ባዮኬሚካል ኦክሲጅን ዲማንድ ደግሞ ምንድን ነው ካልን This is a measure of the amount of oxygen needed by microorganisms to oxidize its organic content. Biochemical oxygen demand የምንለው ዌስት ዋተር ውስጥ ያሉ ረቂቅ ተዋህሲያን የዌስት ዋተሩን ኦርጋኒክ ይዘት ኦክሲዳይዝ ለማድረግ ማለት ኦርጋኒክ ውህዶች የሚሰባበሩበት ኬሚካል ሂደት ነው። ስለዚህ ያንን ለማድረግ ረቂቅ ተዋህሲያኖቹ የሚያስፈልጋቸው የኦክሲጅን መጠን ልኬት ነው ባዮኬሚካል ኦክሲጅን ዲማንድ የምንለው። A high BOD leads to the removal of oxygen from water, a certain indicator of pollution. ከፍተኛ የሆነ BOD ከውሃ ውስጥ ኦክሲጅን እንዲወገድ ያደርጋል። ለምንድን ነው? ከፍተኛ የሆነ BOD አለ ማለት ኦክሲጅን ዲማንዱ ከፍተኛ ነው ማለትም ረቂቅ ተዋህሲያኖቹ የሚያስፈልጋቸው ኦክሲጅን መጠን ከፍተኛ ነው። ምክንያቱም ኦክሲዴሽን ሂደት ወይም የኬሚካል ሂደቱን በመጠቀም ኦርጋኒክ ውህዶችን ለመሰባበር ማለት ነው። ስለዚህ ያ ደግሞ ውሃ ውስጥ ያለውን ኦክሲጅን መጠን እንዲቀንስ ያደርገዋል። ይሄ ደግሞ እርግጠኛ የሆነ የፖሊሽን ወይም የብክለት ጠቋሚ ነው። ስለዚህ አንድ የዌስት ዋተር ትሪትመንት ሂደት ወይም የቆሻሻ ውሃ ማከሚያ ሂደት ውጤታማ ነው ወይም ውጤታማ አይደለም ለማለት የቢኦዲ መጠኑን ምን ያህል ቀንሷል የሚለው ይወስናል። Wastewater treatment usually occurs in stages, the first of which, primary treatment, is purely physical and involves the removal of floating objects followed by sedimentation, a process that removes up to 1/3 of the BOD value. የቆሻሻ ውሃ ሕክምና በአብዛኛው የሚከናወነው በደረጃ ነው። አንደኛ ደረጃ፣ ሁለተኛ ደረጃ፣ ሶስተኛ ደረጃ እየተባለ ማለት ነው። የመጀመሪያው ፕራይመሪ ትሪትመንት ወይም የመጀመሪያ ደረጃ የምንለው የውሃ ወይም የቆሻሻ ውሃ ሕክምና ሙሉ በሙሉ አካላዊ ሕክምና ነው። ይሄም ደግሞ ምንድነው? ጠጣሪ የሆኑ ነገሮች ከቆሻሻ ውሃ ውስጥ የሚወገድበት ሂደት ነው። ፍሎት የሚያደርጉ ኦብጀክትስ ወይም ውሃ ውስጥ የሚንሳፈፉ ነገሮች የሚወገዱበት ነው። እንዲሁም ደግሞ ሴዲመንቴሽን የምንለው ማለ ፕራይመሪ ወይም የመጀመሪያ ደረጃ ህክምናው ላይ ሴዲመንቴሽን ደግሞ የምንለው አንዳንድ ጠጣር ነገሮች ደግሞ እንዲዘቅጡ ይደረግና ደለል ሲሰሩ ከስር ዝቃጩ ደግሞ ይወገዳል። ሴዲመንቴሽን የምንለው ይሄ ነው። ስለዚህ ይሄ የመጀመሪያ ደረጃ አካላዊ ሂደቶችን ያካተተው የህክምናው የመጀመሪያው ክፍል የቢኦዲ ያልነውን መጠን በ1/3 የሚቀንስ ሂደት ነው። Secondary treatment involves microbial oxidation leading to a substantial further reduction in BOD. ሁለተኛው ደረጃ ደግሞ secondary treatment የምንለው ህክምና ነው። ይሄም ደግሞ የረቂቅ ተዋህሲያንን ኦክሲዴሽን ሂደት ማለትም ኦርጋኒክ ውህዶችን የሚሰባብሩበትን ኬሚካል ሂደት የሚያካትት ህክምና ነው። ይሄም ወደ ምን ያመራል? ሌላ ተጨማሪ የሆነ የከፍተኛ የሆነ የቢኦዲ መጠን መቀነስን ያመጣል። This may take one of two forms, both of which are aerobic, the traditional trickling filter, and the more recent activated sludge process. Secondary treatment የምንለው ወይም microbial oxidation የሚካተትበት ሂደት ሁለት አይነቶች አሉት። ሁለቱም ግን aerobic ናቸው፣ ማለትም ኦክሲጅን ባለበት ሁኔታ የሚካሄዱ ሂደቶች ናቸው። አንደኛው ባህላዊው ትሪክሊንግ ፊልተር የምንለው ሂደት አለ። ሁለተኛው ደግሞ በጣም የቅርብ ጊዜ የሆነው አክቲቬትድ ስለጅ የምንለው ሂደት አለ። In the former, the wastewater is passed slowly over beds of stones or pieces of molded plastic. በቀድሞ ማለትም በትሪክሊንግ ፊልተር በምንለው የሰከንደሪ ትሪትመንት ሂደት የቆሸሸ ውሃ
ቀስ በቀስ በምንድነው እንዲያልፍ የሚደረገው? በድንጋይ አልጋዎች ማለትም ለዚህ አገልግሎት ተብሎ የተዘጋጀ የድንጋይ ሌየርስ ወይም ደግሞ የድንጋዮች ንብርብር አለ። ወይንም ደግሞ ለዚህ አገልግሎት እንዲውል የተቀረጸ ደግሞ የፕላስቲክ ቁርጥራጮች አሉ። ስለዚህ በእነዚህ ወይ በድንጋዮቹ ወይም ደግሞ በፕላስቲኮቹ ላይ ቀስ በቀስ እንዲያልፍ ይደረጋል የቆሸሸው ውሃ። This develop a biofilm comprising bacteria, protozoans, fungi and algae. And the resulting treated water has its BOD reduced by some 80 to 85%. ስለዚህ ቆሻሻ ውሃው በድንጋዮቹ ወይም ደግሞ በፕላስቲኮቹ በሚያልፍበት ሰዓት ላይ ረቂቅ ተዋሲያን ድንጋዩ ላይ ወይም ፕላስቲኩ ላይ ይጣበቃሉ። ይሄም ደግሞ ምን ይፈጥራል? ባዮፊልም የምንለው። ባዮፊልም የምንለው ምንድነው? የተለያዩ ረቂቅ ተዋሲያንን የያዘ ስስ የሆነ ሌየር ወይም ንብርብር ነው። ስለዚህ እዚህ ባዮፊልም ውስጥ ደግሞ ምን አይነት ረቂቅ ተዋሲያኖች ይኖራሉ? ባክቴሪያ፣ ፕሮቶዞዋ፣ ፈንጋይ እና አልጌ የምንላቸው ይኖራሉ። ስለዚህ ውሃው በዛ ውስጥ በሚያልፍበት ጊዜ እነዚህ ረቂቅ ተዋሲያን ውሃ ውስጥ ዌስት ዋተር ወይም የቆሸሸው ውሃ ውስጥ ያለውን ፖሉታንት በካዮች እንዲሁም ደግሞ ኦርጋኒክ ቁስ ይሰባብራሉ። ስለዚህ የዚህ ሂደት ውጤት የሆነው ደግሞ የታከመው ወይም ደግሞ የተጣራው ውሃ ቢኦዲ መጠኑን ስንመለከት ከ80 እስከ 85 በመቶ የቀነሰ ነው የሚሆነው። Activated sludge facilities achieve an even higher degree of BOD reduction. Activated sludge በተባለው ደግሞ የሰከንደሪ ትሪትመንት አይነት ከዚህም በበለጠ መልኩ ከፍተኛ የሆነ የቢኦዲ መቀነስን ማሳካት ይቻላል። Here the wastewater is aerated in tanks that have been seeded with a mixed microbial sludge. በዚህ ሂደት የቆሸሸው ውሃ በትልልቅ ታንክስ ወይም በርሜሎች ወይም ደግሞ ማጠራቀሚያዎች ውስጥ ይደረግና ኤሬትድ እንዲሆን ማለትም አየር እንዲገባበት ይደረጋል። ለምንድነው? ኦክሲጅን እንዲያገኝ ማለት ነው። ያ ታንክ ወይም ደግሞ በርሜሎች ውስጥ ደግሞ ምን አለ? ልዩ የሆነ የረቂቅ ተዋሲያን ድብልቅ የተካተተበት ነው። ስለዚህ እነዚህ ረቂቅ ተዋሲያን ደግሞ ኦክሲጅን ያስፈልጋቸዋል። ምን ለማድረግ? ፖሉታንትስ ወይም ደግሞ በካዮችን ብሬክዳውን ለማድረግ ወይም ለመሰባበር። ስለዚህ በዚህ ሂደት የቆሸሸውን ውሃ ያጣሩታል ማለት ነው ረቂቅ ተዋሲያን። The main component of this is the bacterium Zuglia, which secretes slime forming aggregates called flocks, around which other microorganisms such as protozoans attach. የዚህ ሂደት ዋነኛው አካል የሆነው ዙግሊያ የሚባል የባክቴሪያ ምድብ ነው። እዚህ የባክቴሪያ ምድብ ውስጥ ያሉ የባክቴሪያ ዝርያዎች ስላይም የሚባል ዝልግልግ ያለ ነገር ያመነጫሉ። ይህም ደግሞ ምን ያደርጋል ማለት ነው? የተለያዩ ረቂቅ ተዋሲያኖች አታች ማድረግ እንዲችሉ ወይም ደግሞ እርስ በርስ መጠባበቅ እንዲችሉ በማድረግ የማይክሮ ኦርጋኒዝምስ ወይም የረቂቅ ተዋሲያንን አግሪጌትስ ወይም ፍሎክስ የምንለውን ስብስብ ይፈጥራል። ስለዚህ ሌሎች ማይክሮ ኦርጋኒዝምስ ልክ እንደ ፕሮቶዞዋንስ ያሉት እዚህ ፍሎኩ ላይ ወይም ስብስቡ ላይ አታች ማድረግ መጣበቅ ይችላሉ። ይህም ደግሞ ውሃ ውስጥ ያለውን የፖሉታንትስ ወይም ደግሞ የበካዮች የመሰባበር ሂደት የተሻለ እንዲሆን ያደርጋል። Some of the water's organic content is not immediately oxidized, but becomes incorporated into the flocks. ውሃ ውስጥ ያለው ኦርጋኒክ ይዘት ሙሉ በሙሉ immediately ወይም ወዲያውኑ ኦክሲዳይዝ አይደረግም ወይም ደግሞ አይሰባበርም። ስለዚህ አንዳንድ ያልተሰባበሩት ኦርጋኒክ ይዘቶች ውሃ ውስጥ ያሉት የፍሎኩ ወይም ደግሞ የረቂቅ ተዋሲያኖቹ ስብስብ አካል ይሆናሉ ወይም ደግሞ እዛ ውስጥ ይካተታሉ። After a few hours residence in the tank, the sludge is allowed to settle out and the treated water passes out of the system. ውሃው ታንክ ውስጥ ወይም ደግሞ በርሜሎች ውስጥ ለጥቂት ሰዓታት እንዲቀመጥ ከተደረገ በኋላ ስለጅ የምንለው ስለጁ ማለት እነዚህ ረቂቅ ተዋሲያኖቹ እንዲሁም ደግሞ ሌሎች ሶሊድ ጠጣር ነገሮች አንድ ላይ ሴትል እንዲያደርጉ ማለትም ከስር እንዲዘቅጡ ይደረጋል። ስለዚህ ስለጁ ከዘቀጠ በኋላ የታከመው ውሃ ከማከሚያ ስርዓቱ ከላይ ደግሞ የታከመው ውሃ ይቀራል አይደለ? ከስር ሲዘቅጥ ስለጁ ከላይ ያለውን የታከመው ውሃ ከዚህ የማከሚያ ስርዓት እንዲወጣ ይደረጋል ማለት ነው።
Before being discharged to a water course, it is treated with chlorine to remove any pathogenic microorganisms that may remain. ሰከንደሪ ትሪትመንት በኋላ ውሃው ወደ ውሃ ማስተላለፊያ ከመለቀቁ በፊት በክሎሪን ይታከማል። ይሄም ደግሞ ዓላማው ምንድነው? ሊቀሩ የሚችሉ በሽታ አምጪ ረቂቅ ተዋሲያንን ለማስወገድ ነው። The principal operating problem encountered with activated sludge is that of bulking. Activated sludge ሂደት ውስጥ ዋናው የሚያጋጥመው የአሰራር ችግር bulking የምንለው ነው። This is caused by filamentous bacteria such as Spherotilus natans. ይህ bulking ደግሞ የሚፈጠረው በፊላመንተስ ባክቴሪያ ወይም ደግሞ ረጅም ቀጫጭን እንደ ክር አይነት ቅርጽ ባላቸው የባክቴሪያ ዝርያዎች ልክ እንደ Spherotilus natans በምንለው አይነት ዝርያ ነው የሚፈጠረው። It results in the sludge not settling properly and consequently passing out with the treated water. ስለዚህ ይሄ ባክቴሪያ ምንድነው የሚያደርገው? ስለጅ ያልነው በትክክል እንዳይዘግጥ ያደርጋል። ስለዚህ በዚህም ምክንያት ከታከመው ውሃ ጋር ስለጁ ምን ይሆናል ማለት ነው? አብሮ ይወጣል። ይሄ የስለጁ በትክክል አለመዝጋት ባልኪንግ እንለዋለን። ይሄም ደግሞ እዚህ ባየነው የባክቴሪያ ዝርያ የሚፈጠር ነው። Both secondary treatment processes result in some surplus sludge, which undergoes anaerobic digestion, resulting in the production of methane and carbon dioxide. በሁለቱም የሰከንደሪ ወይም የሁለተኛ ደረጃ የማከም ሂደቶች ውስጥ ማለትም በትሪክሊንግ ፊልተርም በአክቲቬትድ ስለጅ ሂደትም ሰርፕለስ ስለጅ ይፈጠራል። ይሄ ምንድነው? በሂደቱ የሚፈጠር ተጨማሪ ባዮማስ ነው። ማለትም ማይክሮ ኦርጋኒዝምስ ወይም ረቂቅ ተዋሲያን ኦርጋኒክ ቁሱን ከሰባበሩ በኋላ የሚከማች ስለጅ ነው። ስለዚህ ይሄ ሰርፕለስ ስለጅ ደግሞ አኔሮቢክ መፈጨት ሂደት ያከናውናል። አኔሮቢክ ማለት ኦክሲጅን በሌለበት ሁኔታ የሚደረግ የመፈጨት ሂደት ማለት ነው። የዚህ ሂደት ደግሞ የአኔሮቢክ ዳይጀሽኑ ውጤት ደግሞ ምንድነው? የሚቴን ጋዝ እና የካርቦን ዳይኦክሳይድ ፕሮዳክሽን ወይም መመረት ነው። The methane can be used as a fuel to power plant, and any remaining sludge is dewatered and used as a soil conditioner. ከአኔሮቢክ ዳይጀሽኑ የተገኘው ሜቴን ለኃይል ማመንጫ እንደ ነዳጅ ያገለግላል። እንዲሁም ደግሞ የቀረ ስለጅ ደግሞ ካለ ውሃው እንዲወገድ ከውስጡ እንዲወጣ ይደረግና እንደ አፈር ማሻሻያነት ያገለግላል። ማለትም ለእጽዋት እድገት አስፈላጊ የሆኑ ንጥረ ነገሮችንና ኦርጋኒክ ቁሶችን ስለያዘ የአፈሩን ጥራት ለማሻሻል ይጠቅማል። Care must be taken in this context, however, that the sludge does not contain toxic heavy metals. ነገር ግን ይህንን ስለጅ እንደ አፈር ማሻሻያነት አገልግሎት ላይ ሲውል ጥንቃቄ መደረግ ይኖርበታል። በውስጡ ይሄ ስለጅ ሄቪ ሜታልስ መርዛማ የምንላቸውን ሄቪ ሜታልስ ልክ እንደ ሊድ፣ ካድሚየም ኤንድ ሜርኩሪ የምንላቸውን አለመያዙ መረጋገጥ ይኖርበታል። ምክንያቱም እነዚህ ሄቪ ሜታልስ ለአፈሩም ለእጽዋትም እንዲሁም ደግሞ ለሰዎችም ጤና በጣም አደገኛ የሆኑ ሜታልስ ናቸው። ይህ መጽሐፋችሁ ላይ ያለ ምስል እስካሁን ያወራነውን ነገሮች ጠቅላላ አድርጎ የሚያሳይ ነው። የዌስት ዋተር ትሪትመንት ላይ የመጀመሪያው ደረጃ ፕራይመሪ ትሪትመንት ነው ብለናል። ይሄ ሙሉ በሙሉ አካላዊ የሆነ የሕክምናው ክፍል ነው። ከሱ ቀጥሎ ሰከንዳሪ ትሪትመንት የምንለው አለ። ሁለተኛ ደረጃ የማከሚያ ዘዴው ሁለት አይነቶች አሉት ብለናል። ትሪክሊንግ ፊልተር እና የማይክሮቢያል ኦክሲዴሽንን ደግሞ የሚያካትተው አክቲቬትድ ስለጅ ደግሞ አለ። ስለዚህ ከሁለቱም የተጣራው ውሃ ደግሞ ምን ይደረጋል? በክሎሪን ወይም ደግሞ በጨረር ይታከምና ዲስቻርጅ ይደረጋል ወይም ይለቀቃል። ስለጅ ደግሞ ከመጠን በላይ የሆነው ኤክሰስ ስለጅ ደግሞ አንኤሮቢክ ዳይጀሽን ያካሂዳል ብለናል። የአንኤሮቢክ ዳይጀሽኑ ውጤት ደግሞ ካርቦን ዳይኦክሳይድ እና ሚቴን ጋዝ ነው። ሚቴን ጋዙ እንደ ነዳጅነት ያገለግላል። ሌላ ደግሞ እንደገና ከዚህ የተረፈ ደግሞ ስለጅ ደግሞ ካለ ዲስፖዛል ኦፍ ዲዋተርድ ስለጅ ዲዋተር ይደረግና ወይም ውሃው ከውስጡ እንዲወጣ ይደረግና ለአፈር ማሻሻያነት ይጠቅማል። ከፕራይመሪ እና ከሰከንደሪ ትሪትመንት ቀጥሎ ደግሞ ሶስተኛ ደረጃ ወይም ተርሸሪ ትሪትመንት የምንለው አለ። የዚህ ሂደት ዋናው ዓላማ ደግሞ ውሃውን የበለጠ ማጥራትና የቀሩ በካዮችን ማስወገድ ነው።
ይህም ከፍተኛ ማጣራት ሂደቶችን፣ ንጥረ ነገሮችን ማስወገድ፣ ጨረር ህክምና፣ ኬሚካል ህክምናን ያካተተ ነው። አሁን ደግሞ ስለ ባዮሪሚዲዬሽን ነው የምንማረው። ባዮሪሚዲዬሽን is the use of living organisms or their products for the detoxification and degradation of environmental pollutants. ባዮሪሚዲዬሽን የምንለው ህያዋን ፍጥረታትን ወይንም ደግሞ ምርቶቻቸውን በመጠቀም አካባቢያዊ በካዮችን መሰባበር ወይንም ደግሞ መርዛማነት መቀነስ ወይም ማስወገድ ነው። ከስሙ ራሱ እንደምንረዳው ባዮ ማለት ህይወት ነው አይደል? ሪሚዲዬሽን ደግሞ ማሻሻል ማለት ነው። ስለዚህ ባዮ ሪሚዲዬሽን ምንድነው? አካባቢያዊ ብክለትን ለማሻሻል ህይወት ያላቸውን ፍጥረታቶች መጠቀም ማለት ነው። Today many pollutants are degraded with the help of saprophytic microbes. This process is also known as biodegradation. አሁን ላይ ብዙ በካዮች በሳፕሮፋይቲክ ማይክሮብስ እርዳታ ነው ዲግሬድ የሚደረጉት ወይም የሚሰባበሩት። እነዚህ ሳፕሮፋይቲክ ማይክሮብስ የምንላቸው የሞተ ወይም ደግሞ የበሰበሰ ኦርጋኒክ ማተር ላይ የሚመገቡ የባክቴሪያና የፈንጋይ ዝርያዎች ናቸው። ስለዚህ እነዚህ ሳፕሮፋይቲክ ማይክሮብስ ደግሞ አካባቢያዊ በካዮችን በመሰባበር መርዛማ ወዳልሆነ ወይም ደግሞ የጉዳት መጠኑ አነስተኛ ወደሆነ ይዘት ይቀይሩታል። ስለዚህ ይህንን ሂደት ደግሞ ምን እንለዋለን? ባዮ ዲግራዴሽን። ባዮ ህይወት፣ ዲግሬድ ማድረግ ደግሞ መሰባበር። ስለዚህ አካባቢያዊ ፖሉታንትስ ወይም በካዮችን ለመሰባበር ህይወት ያላቸውን ፍጥረታት መጠቀም ማለት ነው። እዚህ ጋር እንዳየነው ማይክሮ ኦርጋኒዝምስ ወይም ረቂቅ ተዋሲያንን። ይሄ ባዮዲግራዴሽን ደግሞ የምንለው በባዮ ሪሚዲዬሽን ውስጥ የሚካተት ነው። Genetically engineered bacteria are used to clean up pollutants from the environment. የዘረመል ምህንድስና ዘዴዎችን በመጠቀምም የዘረመል ማሻሻያ የተደረገባቸው የባክቴሪያ ዝርያዎችም ከአካባቢ ላይ በካዮችን ለማጽዳት ይጠቅማሉ። The engineered bacteria metabolically break down toxic pollutants into harmless compounds. የዘረመል ማሻሻያ የተደረገበት ባክቴሪያ ሜታቦሊካሊ ማለትም ባክቴሪያ ውስጥ በሚከናወኑ የባዮኬሚካል ሂደቶች ማለትም ባክቴሪያው እነዚህን በካዮች እንደ ኃይል ወይም ደግሞ እንደ ንጥረ ነገር ምንጭነት ይጠቀማል። ስለዚህ በዚህ ሂደት ውስጥ በካዮቹን መርዛማ የሆኑትን በካዮች ይሰባብራል ወይም ደግሞ እነዚህን መርዛማ የሆኑ በካዮች ጉዳት ወደማያመጡ ቀላል ውህዶች ይቀይራል። Mercury resistant bacteria process metallic mercury which damages the nervous system into a non-toxic compound. ሜርኩሪ መቋቋም የሚችል ባክቴሪያ ማለትም ሜርኩሪ ባለበት ሁኔታ መኖር የሚችል ባክቴሪያ ዝርያ ሜርኩሪ መርዛማ የሆነ ሄቪ ሜታል ነው። የነርቭ ስርዓትን የሚጎዳ ሜታል ነው። ስለዚህ ይሄንን ጉዳት ወደማያደርስ ወይም ደግሞ መርዛማ ወዳልሆነ ውህድ ይቀይረዋል። During bioremediation via microorganisms, enzymes produced by a microorganism modify a toxic pollutant by altering or transforming its structure. በረቂቅ ተዋሲያኖች በኩል በሚደረግ ባዮሪሚዲዬሽን ወቅት አንድ ረቂቅ ተዋሲያን የሚያመርታቸው ኤንዛይሞች የበካዩን አወቃቀር በመቀየር ወይም ደግሞ በመለወጥ በካዩን መርዛማ የሆነውን በካይ ሞዲፋይ ያደርጉታል ማለትም ያሻሽሉታል። and this event is called biotransformation. ስለዚህ ይህ ክስተት ደግሞ ምን እንለዋለን? biotransformation። ስለዚህ ባዮ ላይፍ እንዳልነው ህይወት ነው። ትራንስፎርም ማድረግ መለወጥ ነው። ስለዚህ ፖሉታንቶችን ወይም በካዮችን ረቂቅ ተዋሲያኖችን በመጠቀም መለወጥ ማለት ነው። In many cases, biotransformation results in biodegradation in which the toxic pollutant is degraded, yielding less complex non-toxic metabolites. በብዙ ሁኔታዎች ባዮትራንስፎርሜሽን ያልነው ባዮዲግራዴሽንን ያስከትላል። ባዮትራንስፎርሜሽን ምንድነው አለን? ፖሉታንትን ወይም ደግሞ የበካዮችን መዋቅራዊ ለውጥ የሚያመጣ ኬሚካላዊ ለውጥ ማለት ነው።
ሶ ይሄ ሂደት ደግሞ ባዮዲግራዴሽንን ያመጣል። ማለትም የፖሉታንቱ የመርዛማ የሆነው በካይን መሰባበር ያስከትላል። ይሄ ደግሞ በይዘት ውስብስብነታቸው የቀነሰ እና መርዛማ ያልሆኑ የመጨረሻ ምርቶችን ያስገኛል። Alternatively, biotransformation without biodegradation can also occur. እንደ አማራጭ ደግሞ ባዮትራንስፎርሜሽን ያልነው ሂደት ብቻውን ባዮዲግራዴሽንን ሳያስከትል ማለት ነው ሊከናወን ይችላል። ፎር ኤግዛምፕል ለምሳሌ toxic heavy metals can often be rendered less toxic by oxidation or reduction reactions carried out by microorganisms. ብዙ ጊዜ በረቂቅ ተዋሲያኖች በሚከናወን የኤሌክትሮን መስጠትና የኤሌክትሮን መቀበል ሂደቶች አማካኝነት መርዛማ የሆኑ ሄቪ ሜታልስ ልክ እንደ ሊድ፣ ሜርኩሪ፣ ካድሚየም ያሉት መርዛማነታቸው እንዲቀንስ ሊደረግ ይችላል። እሺ ተማሪዎች አሁን ደግሞ አንድ አክቲቪቲ ይኖራችኋል። በዚህም 3 ጥያቄዎችን ትሰራላችሁ። የመጀመሪያው describe how biofuel is produced። ባዮፊውል እንዴት እንደሚመረት ግለጹ ነው የሚለው። ሁለተኛው distinguish between biodegradable and non-biodegradable substances። በተፈጥሮ መበስበስ በሚችሉና በተፈጥሮ መበስበስ በማይችሉ ሰብስታንሶች መካከል ያለውን ልዩነት ግለጹ ነው የሚለው። explain the importance of microorganisms in wastewater። ረቂቅ ተዋህሲያን በቆሻሻ ውሃ ላይ ያላቸውን አስፈላጊነት አብራሩ ነው የሚለው። ሁለቱን ጥያቄዎች አሁን እንሰራቸዋለን። የባዮፊውል ፕሮዳክሽንን ግን ልክ ከአክቲቪቲው ቀጥሎ የምንጀምረው ርዕስ ስለ ባዮፊውል ስለሆነ የባዮፊውልን አመራረት እሱ ላይ እንመለከታለን። በባዮዲግሬደብል እና በነን ባዮዲግሬደብል መካከል ያለውን ልዩነት ስንመለከት ባዮዲግሬደብል የምንላቸው በተፈጥሮ በረቂቅ ተዋሲያን አማካኝነት ወደ ቀላልና መርዛማ ወዳልሆኑ ይዘቶች መሰባበር ወይም መበስበስ የሚችሉ ናቸው። ለምሳሌ የምግብ፣ የአትክልት፣ የፍራፍሬ ትርፍራፊዎች እንዲሁም የአትክልትና የፍራፍሬ ልጣጮች፣ ወረቀት እነዚህን መጥቀስ እንችላለን። አካባቢያዊ ተጽዕኖቸውን ደግሞ ስንመለከት ዝቅተኛ የሆነ አካባቢያዊ ተጽዕኖ የሚያደርሱ ናቸው። ነን ባዮዲግሬደብል ደግሞ የምንላቸው በተፈጥሮ መበስበስ የማይችሉ ወይም ደግሞ ለመበስበስ በጣም ረጅም ጊዜ የሚወስዱ ናቸው። ለምሳሌ ፕላስቲክ፣ ጠርሙስ፣ ብረታ ብረት እነዚህን መጥቀስ እንችላለን። አካባቢያዊ ተጽዕኖቸውን ደግሞ ስንመለከት ከፍተኛ ለሆነ አካባቢያዊ ብክለትና ተጽዕኖ አስተዋጽኦ የሚያደርጉ ናቸው። ረቂቅ ተዋህሲያን ለዌስት ዋተር ወይም ለቆሻሻ ውሃ ያላቸውን አስፈላጊነት ደግሞ ስንመለከት ዌስት ዋተር የምንለው ወይም ቆሻሻ ውሃ የምንለው ከተለያዩ መነሻዎች ከቤት ሊሆን ይችላል፣ ከንግድ ሊሆን ይችላል፣ ወይም ከኢንዱስትሪ የሚመጣ ቆሻሻ ውሃ ማለት ነው እና ይህንን ውሃ መልሶ አገልግሎት ላይ ለማዋል እንዲቻል በተለያዩ ሂደቶች ይታከማል። ለዚህም ደግሞ ረቂቅ ተዋሲያን ትልቅ ሚና አላቸው። ማለትም ቆሻሻ ውሃ ውስጥ ያለውን ኦርጋኒክ ቁስ ይሰባብራሉ። ይህም ሂደት የጎጂ ነገሮችን መጠን ይቀንሳል። እንዲሁም ደግሞ የተወሰኑ ረቂቅ ተዋሲያን ውሃ ውስጥ ያሉ በሽታ አምጪ ተዋሲያንን ለመቀነስ ይጠቅማሉ። ሌላ ደግሞ ቆሻሻ ውሃ ውስጥ ያሉ እንደ ናይትሮጅን እና ፎስፎረስ ያሉ ንጥረ ነገሮችን እጽዋቶችና ሌሎች ፍጥረታት መጠቀም ወደሚችሉበት ይዘት ይቀይራሉ። በዚህ አጋጣሚ ቪዲዮዎቻችን እንዳያመልጧችሁ የሳቋማን ዩቲዩብ ቻናል ሰብስክራይብ ማድረግ እንዳትረሱ። አሁን ደግሞ ስለ ባዮፊውልስ ነው የምንመለከተው። The need to become independent of fossil fuels is driven by both political and environmental concerns. ሀገራት ከቅሪተ አካል ነዳጆች ጥገኝነት የመላቀቅ ፍላጎት አላቸው። ይህ ተነሳሽነት ደግሞ በሁለቱም ፖለቲካዊውም በአካባቢያዊም ጉዳዮች የሚመራ ነው። ማለትም ፖለቲካዊ ስንል ለምሳሌ ሀገራት ብሔራዊ ደህንነታቸውን ለማስከበር ወይም ደግሞ ለመጨመር ከውጭ ሀገር የሚገቡ ነዳጅ ላይ ጥገኛ መሆንን መቀነስ ይጠበቅባቸው ይሆናል። አካባቢያዊ ጉዳይ ደግሞ ስንል የተፈጥሮ ሀብት መሟጠጥ፣ የአየር ንብረት ለውጥ፣ የአካባቢ ብክለት እነዚህ ጉዳዮች የሀገራትን የተፈጥሮ ነዳጅ ጥገኝነት የመላቀቅ ፍላጎትን ለማነሳሳት አስተዋጽኦ ያደርጋሉ። ስለዚህ ሀገራት ይህንን ለማሳካት እንደ ባዮፊውልስ ያሉ አማራጮችን እየፈለጉ ነው። This has accelerated interest in and use of biofuels fuel, chiefly ethanol, that is obtained by the fermentation of plant material. ይህ ጉዳይ ደግሞ
ባዮፊውልስ ማለትም ታዳሽ የኃይል ምንጮችን በዋናነት ደግሞ ኤታኖልን የመጠቀም ፍላጎት የተፋጠነ እንዲሆን አድርጓል። ይህ ኤታኖል ደግሞ የሚገኘው ከምንድነው? በእጽዋት ቁስ ፈርመንቴሽን ነው። የእጽዋት ቁስ ስንል ግንዱ ሊሆን ይችላል፣ ቅጠሉ፣ ስሩ፣ ዘሩ ሊሆን ይችላል። እዛ ውስጥ ያለው ሹገር በፈርመንቴሽን ሂደት አልኮል ያመርታል ማለት ነው። ስለዚህ በዚህ ሂደት ነው ኤታኖል የሚገኘው። While corn is currently the substrate of choice, the use of crop residues could significantly boost biofuel yields. በአሁኑ ጊዜ ለባዮፊውል መመረት ተመራጭ የሆነው ጥሬ ዕቃ በቆሎ ቢሆንም የሰብል ተረፈ ምርቶችን መጠቀም የባዮፊውል ምርትን በእጅጉ ሊያሳድግ ይችላል። Crop residues are the plant material that is usually left in the field after harvest, and it consists of cellulose and hemicellulose. Crop residues የምንላቸው ሰብል ከተሰበሰበ በኋላ መስክ ላይ የሚቀሩ የእጽዋት ቁሶች ናቸው። እነዚህም የእጽዋት ቁሶች ሴሉሎስ እና ሄሚሴሉሎስ የሚባሉ ትላልቅ ካርቦሃይድሬትስ ወይም ፖሊሳካራይድስን ያካተቱ ናቸው። These polysaccharides are polymers of 5 different hexoses and pentose. እነዚህ ትላልቅ ካርቦሃይድሬትስ ማለትም ሴሉሎስ እና ሄሚሴሉሎስ የአምስት የተለያዩ የባለ 6 ካርበን እና ባለ 5 ካርበን ሹገርስ ፖሊመርስ ናቸው። ፖሊመርስ ማለት ፖሊ ማለት ብዙ ነው። ስለዚህ ከተደጋጋሚ ንዑስ ክፍሎች የሚሰሩ ትልልቅ ሞለኪውልስ ናቸው ማለት ነው ፖሊመርስ። ስለዚህ እነዚህ ፖሊሳካራይዶች ደግሞ ከባለ 6 እና ከባለ 5 ካርበን ሹገር የሚገነቡ ናቸው። ባለ 6 ካርበን ሹገርስ ግሉኮስ፣ ማኖስ እና ጋላክቶስ ሲሆኑ ፔንቶስ ምንላቸው ወይም ባለ 5 ካርበን ሹገርስ ደግሞ ዛይሎስ እና አራቢኖስ ናቸው። While no microorganism naturally ferments all 5 sugars, a Saccharomyces cerevisiae strain has been engineered to ferment xylose, and an Escherichia coli strain that expresses Zymomonas mobilis genes is able to ferment all these sugars. በተፈጥሮ እነዚህን አምስቱንም ሹገርስ ፈርመንት ማድረግ የሚችል ወይም ደግሞ ወደ አልኮልነት መቀየር የሚችል ረቂቅ ተዋህሲያን የለም። ነገር ግን የተለያዩ ዝርያዎች ለምሳሌ አሁን ሳካሮማይሲስ ሴረቪሲያe የምንለው የይስት ዝርያ ኢንጂነር ማለትም በዘረመል ማሻሻል ሂደት ዘረመሉ ተሻሽሎለት ዛይሎስ የምንለውን ባለ 5 ካርበን ሹገር ፈርመንት ማድረግ እንዲችል ተደርጓል። ሌላ ደግሞ ዛይሞሞናስ ሞቢሊስ የሚባል የባክቴሪያ ዝርያ አለ። ይሄም ደግሞ እነዚህን ሹገርስ ፈርመንት ማድረግ የሚችል ዝርያ ነው። ስለዚህ የዚህን ባክቴሪያ ዝርያ ዘረመል በመጠቀም ኢሸርኪያ ኮላይ የሚባል የባክቴሪያ ዝርያ እነዚህን አምስቱንም የሹገር አይነቶች ፈርመንት ማድረግ እንዲችል ተደርጓል። Another area of research focuses on degrading the cellulose and hemicellulose to release these monomers. ሌላ የጥናት ዘርፍ ደግሞ ትኩረት የሚያደርገው እነዚህን ፖሊሳካራይድስ መሰባበር ላይ ነው። ምንድነው? ሴሉሎስ እና ሄሚሴሉሎስ ፖሊሳካራይድስ ናቸው። ማለትም ትልልቅ ካርቦሃይድሬትስ ናቸው። ከምን የተገነቡ? ከሞኖመርስ ከምንላቸው የሹገር ቅንጣቶች የተገነቡ እነ ግሉኮስ፣ ጋላክቶስ፣ ዛይሎስ፣ ማኖስ ያልናቸው ማለት ነው። ስለዚህ እነዚህ ሞኖመርስ ናቸው በፈርመንቴሽን ባዮፊውል የሚሰጡን። ስለዚህ ባዮፊውሉን ለማግኘት በመጀመሪያ እነዚህ ፖሊሳካራይድስ ትልልቆቹ መሰባበር ወይም ዲግሬድ መሆን ይኖርባቸዋል ማለት ነው። This is commonly done by heating the plant material and treating it with acid, which is both expensive and corrosive. ይህ ሴሉሎስ እና ሄሚሴሉሎስን ወደ ሞኖመርስ የመሰባበር ሂደት በተለምዶ በምን መልኩ ይከናወናል? የእጽዋት ቁሱን ሙቀት በመስጠትና እንዲሁም ደግሞ አሲድ በመጨመር ነው። ይህ ሂደት ደግሞ ውድ ነው።
ሌላ ደግሞ ኮሮሲቭ ነው። ማለትም አሲድ ስለዚህ ሂደት የሚጠቅሙ ቁሳቁሶችን ያበላሻሉ። ይህም ደግሞ ለተጨማሪ ወጪ የሚዳርግ ነው። work to harvest cellulose and hemicellulose producing fungi as well as bioprospecting for enzymes from thermoacidophilus are ongoing in an effort to replace the harsh thermochemical approach with a biological treatment. ይህንን አስቸጋሪ የሆነ ከፍተኛ ሙቀትን የሚጠቀም እና ኬሚካልስን የሚጠቀም ሂደት በባዮሎጂካል ሂደት ለመተካት ጥረት እየተደረገ ነው። ይህም ምንን ያካትታል? ሴሉሌስ ወይም ሴሉሎስን የሚሰባበር ኤንዛይም፣ ሄሚሴሉሌስ ደግሞ የምንለው ሄሚሴሉሎስን የሚሰባበር ኤንዛይም የሚያመርቱ ፈንጋይ የመሰብሰብ ስራ እንዲሁም ደግሞ ባዮ ፕሮስፔክቲንግን ያካትታል። ባዮ ፕሮስፔክቲንግ ደግሞ የምንለው ጠቃሚ የሆኑ ኤንዛይሞች ወይም ውህዶችን ለማግኘትና ለማዳበር የሚደረግ የተፈጥሮ ሀብት አሰሳ ነው ባዮ ፕሮስፔክቲንግ። በዚህም ከተርሞ አሲዶፊለስ ማይክሮ ኦርጋኒዝምስ ወይም ረቂቅ ተዋሲያን እነዚህ ምን አይነት ናቸው? ተርሞ ሞቃታማ የሆነና አሲዳማ የሆነ አካባቢን መቋቋም የሚችሉ ረቂቅ ተዋሲያን ሲሆኑ በሙቀት የማይቀያየሩ ኤንዛይምስ በማምረት ይታወቃሉ። ስለዚህ እነዚህንም ኤንዛይምስ ለማግኘት የሚደረጉ ስራዎችን ያካትታል። አሁን ደግሞ ስለ ባዮጋዝ ፕሮዳክሽን ወይም ደግሞ ስለ ባዮጋዝ አመራረት እንመለከታለን። ባዮጋዝ is produced by bacteria and archaeans from organic matter in fermenters. ባዮጋዝ የምንለው ታዳሽ የኃይል ምንጭ ፈርመንተርስ ውስጥ ማለትም ባዮሎጂካል ሂደቶች ቁጥጥር በሚደረግበት ሁኔታ የሚከናወኑበት ልዩ ስርዓት ወይም ቦታ ነው። ስለዚህ እዚህ ውስጥ በባክቴሪያና በአርኪያንስ በምንላቸው ፍጥረታት አማካኝነት ከኦርጋኒክ ቁስ የሚመረት ነው። Biogas is a combustible gas produced from the anaerobic breakdown of organic matter such as manure, waste plant matter from crops and household organic waste by the activities of the microorganisms. ባዮጋዝ ተቀጣጣይ የሆነ ጋዝ ሲሆን የሚመረተውም ኦርጋኒክ ቁስ ልክ እንደ ፍግ፣ የሰብል ገለባና ከቤት የሚወጡ ኦርጋኒክ ቆሻሻዎች በረቂቅ ተዋሲያኖች ተግባር አኔሮቢካሊ ማለትም ኦክሲጅን በሌለበት በመሰባበር ወይም በማብላላት ነው። Depending on the construction of the fermenter, biogas is mostly methane with some carbon dioxide, though other gases may be present. የፈርመንተሩ ግንባታ ላይ ተመስርቶ ባዮጋዝ በአብዛኛው ሚቴን ጋዝ ከአንዳንድ ካርበን ዳይኦክሳይድ ጋር የያዘ ነው። እንዲሁም ሌሎች ጋዞችም ሊገኙ ይችላሉ። ስለዚህ የፈርመንተሩ ንድፍና የግንባታ ቁሳቁስ የሚመረተው ባዮጋዝ ይዘት ላይ ተጽዕኖ ሊያደርግ ይችላል። 3 different communities of anaerobic microbes are required. ኦርጋኒክ ቁስን ኦክሲጅን በሌለበት ወይም አኔሮቢካሊ በመሰባበር ባዮጋዝ ለማምረት በጋራ የሚሰሩ 3 የተለያዩ የረቂቅ ተዋህሲያን ምድቦች ያስፈልጋሉ። The first group converts the raw organic waste into a mixture of organic acids, alcohol, hydrogen and carbon dioxide. የመጀመሪያው የረቂቅ ተዋህሲያን ምድብ ባዮጋዝ ለማምረት የሚያስፈልገውን ኦርጋኒክ ቆሻሻ ሮው ጥሬ ኦርጋኒክ ቆሻሻ ወደ ኦርጋኒክ አሲዶች፣ ወደ አልኮሆል፣ ወደ ሃይድሮጅን እና ወደ ካርበን ዳይኦክሳይድ ድብልቅነት ይቀይሩታል። The second group use the organic acids and alcohol from the first stage to produce acetate, carbon dioxide and hydrogen. ሁለተኛው የረቂቅ ተዋሲያን ምድብ ደግሞ ከመጀመሪያው ደረጃ ላይ የተገኙትን ኦርጋኒክ አሲድስ የምንላቸው የተለያዩ አሲድስ ናቸው። አሴቲክ አሲድ ሊሆን ይችላል፣ ፕሮፒዮኒክ አሲድ፣ ላክቲክ አሲድ፣ ቡትሪክ አሲድ፣ ፎርሚክ አሲድ የምንላቸውን ይጨምራል። እነዚህን አሲድስ እና አልኮሆልን ከመጀመሪያ ደረጃ የተገኘው ማለት ነው በመጠቀም አሲቴት፣ ካርበን ዳይኦክሳይድ እና ሃይድሮጅንን
ፕሮዲውስ ያደርጋሉ ወይም ያመርታሉ። These first two communities are eubacteria. አሁን ያየናቸው ሁለቱ ምድብ ውስጥ ያሉት ረቂቅ ተዋሲያን ዩባክቴሪያ የምንለው የረቂቅ ተዋሲያን ምድብ ውስጥ የሚገኙ ሲሆኑ ሶስተኛው ምድብ ደግሞ the last group are archaea called methanogens. አርኪያ የምንለው ምድብ ውስጥ የሚገኙ ሜታኖጅንስ የምንላቸው ረቂቅ ተዋሲያን ናቸው። የባዮጋዝ መመረት ሂደት የመጨረሻው ደረጃ ወይም ሶስተኛው ደረጃ የሚቴን መመረት ነው። ስለዚህ እዚህ ላይ ደግሞ የሚሳተፉት ሶስተኞቹ ምድቦች ምንድናቸው አለን? ሜታኖጅንስ። ስለዚህ ሜታኖጅንስ እንደ ስማቸው ሚቴን ፕሮዲውስ የሚያደርጉ ናቸው። so the methanogens produce methane by one of the following two reactions. እዚህ ጋር ሁለት ሪአክሽንስ ወይም አጸገብሮቶች አሉ። ስለዚህ ከሁለት በአንዱ ሪአክሽን ሜታኖጅንስ ሚቴንን ያመርታሉ። አንደኛው ሪአክሽን የካርቦን ዳይኦክሳይድ ሪዳክሽን ሲሆን ካርቦን ዳይኦክሳይድ ፕላስ ሃይድሮጅን ሚቴን ፕላስ ወተር ይሰጣል። ስለዚህ ሪዳክሽን ኦፍ ካርቦን ዳይኦክሳይድ ቱ ሚቴን፣ ካርቦን ዳይኦክሳይድ ወደ ሚቴን ሪዲዩስድ ሆነ እንላለን። ሌላ ደግሞ ስፕሊቲንግ ኤታኖይክ አሲድ ቱ ፎርም ሚቴን ኤንድ ካርቦን ዳይኦክሳይድ፣ ይሄ ኤታኖይክ አሲድ ነው። ስለዚህ ይሄ ኤታኖይክ አሲድን በመክፈል ሚቴን እና ካርቦን ዳይኦክሳይድን ፎርም ያደርጋሉ። እነዚህ ሜታኖጅንስ የምንላቸው ምድቦች። ስለዚህ በዚህ ሂደት ሚቴን ይገኛል ማለት ነው። ይህ መጽሐፋችሁ ላይ ያለ ምስል ነው። የሚቴን ጀነሬተር ወይም የሚቴን ጋዝ ማመንጫ ነው። ኮንዲሽንስ ኢንሳይድ መስት ቢ አንኤሮቢክ፣ ውስጥ ያለው ሁኔታ አንኤሮቢክ ወይም ደግሞ ኦክሲጅን የማይገባበት ሁኔታ መሆን አለበት። ቢካዝ ኦክሲጅን በሌለበት ሁኔታ በመብላላት ሂደት ውስጥ ነው ሚቴን ጋዝ የሚፈጠረው። ስለዚህ እዚህ ላይ ምን አለ? ይሄ ጥሬ ዕቃ የሚገባበት ነው። ይህን ምን ይገባል? ስዌጅ ፍሮም ፒፕል፣ የሰዎች አይነ ምድር፣ ማኑር ፍሮም አኒማልስ ወይም ደግሞ የእንስሳት ፍግ፣ ፋርም ዌስት፣ ጋርደን ዌስት፣ የእርሻና የአትክልት ቦታ ተረፈ ምርቶች፣ እነዚህ ሁሉ እንደ ጥሬ ዕቃነት ይገባሉ። ከዛ ደግሞ የሚወጣው ደግሞ ምንድን ነው? ሚቴን ጋዝ ይገኛል ማለት ነው። ለምን? ለኩኪንግ ለማብሰያነት ይጠቅማል። ሂቲንግ ለማሞቂያ፣ እንዲሁም ደግሞ ሪፍሪጅሬተር ወይም ለማቀዝቀዣነትም ይህን ጋዝ መጠቀም ይቻላል። ሌላ ደግሞ ስለሪ አለ። ከዚህ ሂደት ደግሞ የሚገኝ ዝቃጭ አለ which can be used as a fertilizer። በተለያዩ ንጥረ ነገሮች የዳበረ ስለሆነ እንደ ማዳበሪያነት ሊጠቅም ይችላል። advantages of biogas፣ የባዮጋዝ ጠቀሜታዎችን እንመልከት። አንደኛው biogas is a fuel used to cook food and light lamps። ባዮጋዝ ምግብ ለማብሰል እንዲሁም ደግሞ አምፖሎችን ለማብራት እንደ ፊውል ወይም እንደ ነዳጅነት ይጠቅማል። ሌላ ደግሞ slurry left after biogas production forms a soil conditioner or manure። ከባዮጋዝ መመረት ሂደቱ የሚተርፈው ወይም የሚቀረው ደግሞ slurry ያልነው ዝቃጭ ደግሞ እንደ ፍግነት ወይም ደግሞ እንደ አፈር ማሻሻያነት ይጠቅማል። Biogas is much cheaper than liquefied petroleum gas for home use። ለቤት ጥቅም ወይም ደግሞ ለቤት አገልግሎት ደግሞ ከፈሳሽ የፔትሮሊየም ጋዝ ይልቅ ባዮጋዝ መጠቀም በጣም ቺፐር ወይም ደግሞ በጣም ርካሽ የሆነ የኃይል አማራጭ ነው። ስለዚህ እነዚህ ዋና ዋና የባዮጋዝ ጥቅሞች ናቸው። የዚህ ክፍል የመጨረሻው ርዕሳችን ኮምፖስቲንግ ነው። Composting is an aerobic microbial driven process that converts solid organic wastes into a stable, sanitary, and humus-like material that has been considerably reduced in bulk and can be safely returned to the environment. Composting የምንለው በረቂቅ ተዋሲያን የሚከናወን ኤሮቢክ ሂደት ነው። ኤሮቢክ ነው ስንል ሂደቱ ኦክሲጅን ባለበት የሚካሄድ ነው ማለት ነው። ስለዚህ በዚህ ሂደት ጠጣር ኦርጋኒክ ቆሻሻዎች ማለትም በተፈጥሮ መበስበስ የሚችሉ ልክ እንደ ምግብ ትርፍራፊ፣ የአትክልት ልጣጮች ያሉትን ስቴብል ወደሆነ ስንል በቂ የመበስበስ ሂደት ያለፈ ስለሆነ የማይለዋወጥ ወደሆነና ሳኒተሪ ንጹህ ወደሆነ ማለትም የኮምፖስቲንግ ሂደቱ በሽታ አምጪ ረቂቅ ተዋሲያንን ለማስወገድ ይረዳል። ስለዚህ የሚገኘው ምርት
ንጹህ ነው ማለት ነው። እና ሂውመስ የመሰለ ሂውመስ የሚባለውን በንጥረ ነገር የበለጸገና የአፈርን ለምነት የሚያሻሽል ኦርጋኒክ ቁስን ጋር ተመሳሳይነት ወዳለው የመጨረሻ ምርትነት ይህንን ጠጣር ኦርጋኒክ ቆሻሻ ይለውጡታል ማለት ነው። በዚህም የመበስበስ ሂደት የኦርጋኒክ ቆሻሻው መጠን ይቀንሳል። ስለዚህ በዚህ ሂደት የሚገኘው ምርት በአስተማማኝነት ወደ አካባቢው መመለስ ይችላል። ማለትም የአፈርን ጤናማነት ለማሻሻል እንደ ማዳበሪያነት ማገልገል የሚችል ምርት ይሰጠናል። It is in effect a low moisture solid substrate fermentation process as previously discussed. ይህ ኮምፖስቲንግ የምንለው ሂደት በመሰረታዊነት በአነስተኛ የእርጥበት መጠን የሚካሄድ የጠጣር ኦርጋኒክ ቆሻሻዎች ፈርመንቴሽን ሂደት ወይም መበስበስ ሂደት ነው። To be totally effective, it should only use as substrates readily decomposable solid organic waste. ኮምፖስቲንግ ሂደቱ ውጤታማ እንዲሆን ወይም ደግሞ ከፍተኛ ጥራት ያለው ኮምፖስት ለማግኘት ለኮምፖስቲንግ ሂደቱ መጠቀም ያለብን በቀላሉ መበስበስ የሚችሉ ጠጣር ኦርጋኒክ ቆሻሻዎችን ነው። ልክ እንደ የአትክልት፣ የፍራፍሬ ትርፍራፊዎች፣ ልጣጮች የመሳሰሉት በቀላሉ መበስበስ የሚችሉ ናቸው። ስለዚህ እነሱን በመጠቀም ከፍተኛ ጥራት ያለው ኮምፖስት ማግኘት ይቻላል። In large scale operations using largely domestic solid organic wastes, the final product is mostly used for soil improvement. ከየቤቱ የሚወጡ ጠጣር ኦርጋኒክ ቆሻሻዎችን በመጠቀም በትልቁ የሚከናወኑ የኮምፖስቲንግ ስራዎች በአብዛኛው የሚገኘው የመጨረሻ ምርት ለአፈር ማሻሻያነት ጥቅም ላይ ይውላል። But in more specialized operations using specific organic raw substrates like straw, animal manure, and etc., the final product can become the substrate for the worldwide commercial production of the mushroom Agaricus bisporus. ነገር ግን ልዩ የሆኑ ስራዎች ደግሞ የሚሰራባቸው ሂደቶች አሉ። እነዚህም ልዩ የሆኑ ኦርጋኒክ ቁሶችን እንደ ጥሬ ዕቃነት ወይም እንደ ግብአት ልክ እንደ ገለባ፣ የእንስሳት ፍግና ሌሎችንም በመጠቀም የሚሰራ ነው። የዚህም ልዩ ሂደት የመጨረሻ ምርት ዓለም አቀፍ የንግድ ምርት የሆነውን አጋሪከስ ቢስፖረስ የተባለውን የመሽሩም ወይም የእንጉዳይ ዝርያ ለማምረት የሚውል ግብአት ይሆናል። Composting has only recently become a serious waste management technology. Composting ዋና የቆሻሻ ማስወገጃ ቴክኖሎጂ የሆነው በቅርቡ ነው። And both theoretical and practical development of the technology is still in its infancy. የዚህ ቴክኖሎጂ ማለትም የኮምፖስቲንግ ንድፈ ሀሳባዊና ተግባራዊ እድገትም ገና በጅምር ላይ ነው። The primary aim of a composting operation is to obtain in a limited time within limited compost final compost with a desired product quality. የኮምፖስቲንግ ስራ ዋና ዓላማ በተወሰነ ጊዜ ውስጥ የተወሰነ የኮምፖስት መጠንና የሚፈለገውን የምርት ጥራት ያለው የመጨረሻ ኮምፖስት ማግኘት ነው። A composting plant must function under environmentally safe conditions. ኮምፖስቲንግ ፕላንት የምንለው ኮምፖስቲንግ በትልቅ መጠን የሚመረትበት ቦታ ነው። ይህም ሂደት ለአካባቢው አስተማማኝ በሆነ ማለትም ሂደቱ አካባቢ ላይ ጉዳት በማያደርስ መልኩ መተግበር ይኖርበታል። Composting is carried out in a packed bed of solid organic particles in which the indigenous microbes will grow and reproduce. ኮምፖስቲንግ ሂደት ሲከናወን በደንብ ጥቅጥቅ ተደርጎ የተዘጋጀ ጠጣር ኦርጋኒክ ቅንጣቶች ያስፈልጋሉ። እንዲሁም ደግሞ እዛ ውስጥ ያሉ ኢንዲጂነስ ማይክሮብስ የምንላቸው ኦርጋኒክ ቁሶች ውስጥ የምናገኘው በተፈጥሮ የሚገኝ ረቂቅ ተዋሲያኖች ናቸው። ስለዚህ እዚህ ጥቅጥቅ ተደርጎ የተዘጋጀው ጠጣር ኦርጋኒክ ቅንጣቶች ውስጥ እነዚህ ረቂቅ ተዋሲያን ያድጋሉ እንዲሁም ደግሞ ይራባሉ። Free access to air is an essential requirement. ስለዚህ እነዚህ ማይክሮብስ ደግሞ ይህንን ቆሻሻ ወደ ብስባሽነት ለመቀየር
ኦክሲጅን ያስፈልጋቸዋል። ስለዚህ ይሄ ኮምፖስቲንግ የሚከናወንበት ቦታ በበቂ ሁኔታ አየር ማግኘት የሚችል መሆን አለበት። The starting materials are arranged in static piles or windrows, aerated piles or covered tunnels, or in rotating bioreactors, drums or cylinders. የዚህ የኮምፖስቲንግ ሂደት መነሻ ማቴሪያልስ ወይም ቁሳቁሶች ማለትም ሶሊድ ወይም ጠጣሪ የሆኑ ኦርጋኒክ ቁሶች በእንደዚህ ላይ በምታዩት መልኩ በክምር መልክ ይዘጋጃሉ። ዊንድሮስ የምንላቸው ረዘም ያሉ ቀጠን ብሎ ረዘም ያሉ ክምሮች መልክ ይዘጋጃል። ኤንድ እነዚህ ፓይልስ ደግሞ ኤሬትድ እንዲሆኑ ማለትም አየር በቀላሉ በውስጣቸው መግባት እንዲችል ተደርገው ይዘጋጃሉ። ወይም ደግሞ የተሸፈነ ታነል ውስጥ ደግሞ ሊቀመጡም ይችላሉ። ይሄ ደግሞ አየር ማስገባት የሚችል ነገር ግን ከሌሎች አካባቢያዊ ነገሮች ደግሞ ኮምፖስቱን መጠበቅ እንዲችል ተደርጎም ሊዘጋጅ ይችላል። ወይም ደግሞ ተሽከርካሪ የሆነ መደባለቂያ ባዮሪአክተር የምንለው ድራምስ ወይም ሲሊንደርስ ሊሆኑ ይችላሉ። ይሄ ደግሞ መናፈስን የሚጨምርና ሂደቱን የኮምፖስቲንግ ሂደቱን ደግሞ የሚያፋጥን ሜካኒካል የሆነ ደግሞ መደባለቂያ ነው። Some form of pre-treatment of the waste may be required, such as particle size reduction by shredding or grinding. ከኮምፖስቲንግ ሂደቱ በፊት ቅድመ ኮምፖስቲንግ ሂደት ሊያስፈልግ ይችላል። ይህም ደግሞ የኦርጋኒክ ቁሱን ቅንጣት መጠን ለመቀነስ የሚደረግ መቆራረጥና መፈጨትን ያካትታል። The basic biological reaction of the composting process is the oxidation of the mixed organic substrates with oxygen to produce carbon dioxide, water and other organic byproducts. የኮምፖስቲንግ ሂደቱ ዋነኛው ባዮሎጂያዊ ሪያክሽን ወይንም ደግሞ ኬሚካላዊ ሂደት በማይክሮ ኦርጋኒዝምስ ወይም በረቂቅ ተዋህሲያን ኦክሲጅንን በመጠቀም ይህን የተደባለቀውን ኦርጋኒክ ግብአት ወይም ደግሞ ኦርጋኒክ ቁስ ኦክሲዳይዝ የሚያደርጉበት ወይም የሚሰባብሩበት ሂደት ነው። በዚህም ኦክሲዴሽን ሂደት ምንን ይመረታል? ካርቦን ዳይኦክሳይድ፣ ውሃና ሌሎች ኦርጋኒክ የሆኑ ተረፈ ምርቶች ይመረታሉ። After the composting process is completed, the final product most often needs to be left for variable time periods to stabilize. ኮምፖስቲንግ ሂደቱ ከተጠናቀቀ በኋላ የመጨረሻው ምርት ማለትም ኮምፖስት የምንለው ለሆነ ያህል ጊዜ ስታቢላይዝ እንዲያደርግ መቀመጥ ይኖርበታል በአብዛኛው ማለት ነው። ይሄ የሚሆነው ለምንድን ነው? የሚቀሩ ፓቶጅንስ ወይም ደግሞ በሽታ አምጪ ረቂቅ ተዋሲያን ካሉ ወይም ደግሞ መርዛማ ነገሮች ካሉ እንዲሰባበሩና ይሄ የመጨረሻው ምርት ኮምፖስት የምንለው ለአገልግሎት ሴፍ የሆነ ወይም አስተማማኝ የሆነ እንዲሆን ለማድረግ ነው። ይሄ ጊዜ ገደብ የሚሰጠው እንዲቀመጥ የሚደረገው ማለት ነው። ይሄ ጊዜ ግን ቫሪያብል ነው ማለትም ተለዋዋጭ ነው። እንደየሁኔታዎቹ መቀመጥ ያለበት የጊዜ መጠን ሊቀያየር ይችላል። እዚህ ምስል ላይ የኮምፖስቲንግ ሂደቱ አጠር ተደርጎ ተቀምጧል። እዚህ ጋር ፕሪ ትሪትመንት ወይም ደግሞ ከኮምፖስቲንግ ሂደቱ በፊት የሚመጣ ስቴፕ አለ ወይም ሂደት አለ ብለናል። ሽሬዲንግ፣ ግራይንዲንግ እነዚህ ትልልቅ ኦርጋኒክ ማቴሪያሎችን ወይም ቁሶችን መቆራረጥና መፍጨትን የሚያካትት ነው። ከዛ በኋላ ወደ ኮምፖስቲንግ ፕሮሰስ ይመጣል። ኮምፖስቲንግ ሂደት ላይ ኤሮቢክ ወይም ደግሞ በኦክሲጅንን ተጠቅመው ኦክሲዴሽን የሚያካሂዱ ረቂቅ ተዋሲያኖች ይኖራሉ። ኦርጋኒክ ዌስቱም ደግሞ በፓይል ወይም አየር ማስገባት በሚችል ክምር መልክ ይዘጋጃል። ወይም ደግሞ ይሄ የሚሽከረከር ሮቴቲንግ ባዮሪአክተር ወይም መደባለቂያ ውስጥ ሊደረግ ይችላል። ወይም ደግሞ ታነል ሽፋን ያለው አየር ማስገባት የሚችል ሌሎች ነገሮችን ግን የሚከላከል ቦታ ላይም ሊደረግ ይችላል። በዚህ ኮምፖስቲንግ ሂደቱ እንዲከናወን ይደረጋል። ከዛ ኦፍ ጋስ ትሪትመንት ደግሞ የምንለው አለ። ይሄ ደግሞ ምንድነው? በኮምፖስቲንግ ሂደቱ ሊለቀቁ የሚችሉ እንደ ካርቦን ዳይኦክሳይድ፣ አሞኒያ ያሉ ጋዞችን የሚቆጣጠርበት መንገድ ነው። ከዛ ቀጥሎ ኮምፖስቲንጉ ሲጠናቀቅ ፖስት ትሪትመንት ወይም ስታቢላይዜሽን አሁን ያልነው ማለት ነው ለሆነ ያህል ጊዜ ስታቢላይዝ እንዲያደርግ የሚቀመጥበት ነው። ከዛ በኋላ ስቶሬጅ ወይም ደግሞ የመጨረሻው ኮምፖስት የምንለው ውጤት ስቶሪ ይደረጋል ወይም ደግሞ ለአገልግሎት ከመዋሉ በፊት የሚከማችበት ቦታ ይኖራል። የዛሬው ትምህርታችን ይህንን ይመስል ነበረ። በቀጣይ ክፍል እስከምንገናኝ ሰላም ቆዩኝ።